ለርሶ እነዚህ ነገሮች የወዳደቁ ቆሻሻዎች ሊመስሉ ይችላሉ። እድሜ የጠገቡ ቀለማቸውም የጠፋና ማንንም አይኑን ሊያሳርፍባቸው የማይፈልጋቸው ቁሶች። ነገር ግን ለታዳጊው ካሌብ እነዚህ ቁሶች የጥበብ ምንጮች ናቸው። Kalub Putik, everyone, he's doing it again. What we finna do? ካሌብ የሚያየው አሮጌ ፕላስቲክ ሳይሆን ዘመናዊ ፋሽን ነው። እርሱ የሚያየው የተቀደደ ጨርቅ ሳይሆን ድንቅ ጥበብን ነው። ውድ ጨርቆችም ሆነ ዘመናዊ የስፌት ማሽኖች የሉትም። የፋሽን ዲዛይን ትምህርት ቤትም አልገባም። ሆኖም ግን ዓለምን ያስደመመ ድንቅ ጥበብ መፍጠር ችሏል። የሰው ልጅ ጥሏቸው የሄዳቸውን የጎማ ቁርጥራጮች፣ ካርቶኖችና ያረጁ ጨርቆችን እንደ አዲስ ህይወት በመዝራት በአካሉ ላይ ደርቦ ማህበራዊ ሚዲያው ላይ ብቅ ሲል ዓለም በአድናቆት ደነገጠች። ከታዋቂው አሜሪካዊ አቀንቃኝ ሲዛ ጀምሮ እስከ ስመጥር የፋሽን ድርጅቶች ድረስ የዚህ ኢትዮጵያዊ ታዳጊ ስራዎች የዓለምን ቀልብ ስበዋል። ትላልቅ ዓለም አቀፍ ሚዲያዎች የካሌብን ከምንም ተነስቶ የመፍጠር ተሰጥኦ እያስተጋቡም ይገኛሉ። ካሌብም ያሳየን አንድ ትልቅ እውነት አለ። ጥበብ ያለው ውድ ዕቃ ውስጥ ብቻ ሳይሆን ነገሮችን በጥልቀት የሚያዩ ልዩ አይኖችና በፈጠራ ውስጥ መሆኑ። የካሌብ ፈጠራ አስደንቋቸዋል? ከምንም ነገር ተነስቶ ለሚተጋው ለዚህ ታዳጊ ወጣት ያላችሁን አድናቆት በኮሜንት ገለጹልን። ቪዲዮውንም ሼር አድርጉ። Shady.